ይህንን ወርድ ይድገምልኝ። መስዋዕት ማቅረብ የሚጀምረው መጀመሪያ መስዋዕት ከመሆን ነው። ሀያል ሴት ስለመጣች ደስ ብሎኛል። ቴንክ ዩ ወድሻለሁ። መስዋዕት ማቅረብ መጀመሪያ የሚጀምረው መስዋዕት ከመሆን ነው። መስዋዕት ያልሆነ ሰው መስዋዕት ሊያቀርብ አይችልም፣ ውሸት ነው። ይቅር በል ሲባል ይቅር የማይል ልብ ይቅር ማለት ሰው ካልቻለ ወርሺፕ የሚያደርገው ፌክ ነው። እግዚአብሔር የሚፈልገው የተሰበረውን ልቡን ስለሆነ የተሰጠውን ልቡን ስለሆነ የሞተውን አካል አንድ ጊዜ ታብታብ እናድርግና እሺ ታብታብ እናድርግና ቆይ መዲያ አንዴ እኔንም ሰሚን ከሆነ አንድ ጊዜ አሁን መተሻንዴ ይሄንን መልክማ እያየው ነው የምሰማው። እሺ አንዴ ትንሽ ከፍ እናድርግ። ሼር ሳይሆን ታብታብ ማድረግ አንድ ጊዜ አንዴ 17 ሰው ብቻ አይደለም መዲን መስማት ያለበት እንዴ ከፍ እናድርገውና ሌሎች ጋር እንዲደርስ። አውቶ ክሊከር ያላችሁ ሰዎች አውቶ ክሊከራችሁን ክፈቱ። ጊፍት ያላችሁ ሰዎች እንደ ፓሽን ፎር ክራይስት ተባረክ ኦር ተባረኪ ጊፍት ስጡ ለመዲ። ከዛ ደግሞ ታብታብ የምታደርጉትን ትንሽ ከፍ አድርጉት። ከፍ ይበል ትንሽ 32K ነው ገና። ኧረ ገና ነው ገና ነው። እሱ ነገር አይገባኝም ቢሹዬ። ግን ገስት ላይ ያለም ሰው አይ ቲንክ እንዲከፍት አይፈቀድም። ስለ ቲክቶክ እስቲ የምታውቁ ሰዎች እንደዛ ሲባል ሰማለሁ፣ ግን እርግጠኛ አይደለሁም እኔ። መስዋዕት ከሆንኩ በኋላ ነው መስዋዕት ማቅረብ የምችለው። ቴንክ ዩ ተባረኪልኝ። ጌታ ኢየሱስ ዘመንሽን ይባርክ። ፋሲካዬ ብሩክ ነሽ። መስዋዕት ከሆንኩ በኋላ ነው መስዋዕት ማቅረብ የምችለው። እንደዚህ ይላል፣ ሰውነታችሁን ይላል ማንነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናለሁ ካለ በኋላ ከታች በጣም እንድናስተውል የምፈልገው ነገር መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ቀጥሎ እቺን ነገር ለምን አምጥቶ አስቀመጠ ስንል የመጀመሪያው መስዋዕትነት ወይም ደግሞ መስዋዕት መሆን ያለው ራስን አሳልፎ መስጠት፣ ራስን አሳልፎ መሰዋት፣ ሁሉን ስለምንሰጥለት አምላክ መተው የግድ ያስፈልጋል። ሁሉን ለምንሰጥለት አምላክ መተው ያስፈልጋል። ያልሞተ ማንነት መስጠት አይችልም። ያልተሰጠ መስጠት አይችልም። መጀመሪያ ለእግዚአብሔር መሰጠት ካልቻለን ስለ መስጠት አይገባንም። ለምሳሌ ቅድም አንድ ነገር ብያቸዋለሁ። ይቅር ማለት አንድ ሰው ካልቻለ፣ ይቅር ምህረት ማድረግ ካልቻለ ክርስቶስን በምን ያውቀዋል? ለማንስ መስዋዕት ያቀርባል? እግዚአብሔር መጀመሪያ የሚፈልገው እኔ እንድሰጥ ነው። እንዴት? እንደሚገባ። አንደኛ ሕያው ብሏል፣ ሙት ያልሆነ ማለት ነው። ሕያው የሆነ ሁለተኛ ቅዱስ የሆነ ደስ የሚያሰኝ የተሰጠ ማለት ነው። እግዚአብሔር እንደሚገባ የተሰጠ። አሁን እግዚአብሔር ለእኔ ራሳችሁን አሳልፋችሁ ስጡኝ ሲል እንዴት ብትሉት እንደሚገባ ያው ቅዱስ አድርጋችሁ። አዲስ ኪዳን ላይ እኛን እንደዚህ የሚለውን ብሉይ ኪዳን ላይ ልውሰድና አንድ ጠቦት ሲያመጡ ደህንነቱ ነው የሚታየው። መጀመሪያ ጤንነቱ ነው የሚታየው፣ ሙሉነቱ ነው የሚታየው፣ ደግሞ አንካሳ ለመሆኑ ነው የሚታየው። ሙሉ ሰውነቱን በደንብ ተደርጎ ቼክ ይደረጋል። ካህናት እሱ ነው የሚያረጋግጡት። ሙሉ ንጹህ መሆኑን ይረጋገጣል መጀመሪያ። ልክ እንደዚህ እኛ በእግዚአብሔር ፊት ስንቀርብ
እግዚአብሔር ሲመለከተን ሙሉ ልንሆን ይገባል። ሙሉነት እንዴት ይመጣል ካላችሁ በመሞት ይመጣል። በነገራችን ላይ እግዚአብሔር ሰውን በመስራት ነው ጊዜ የሚወስደው። ሚራክል ለእግዚአብሔር ቀላል፣ ሰው መስራት ነው ለእግዚአብሔር ጊዜ የሚወስደው። እኔን ሲሰራ ነው ጊዜ የሚወስደው፣ እናንተን ሲሰራ ነው ጊዜ የሚወስደው። ቶሎ አይገባንም እና እንደሚገባ ትክክለኛ ሰው እስክሆን ድረስ ሰው መሆን እስክጀምር ድረስ ሰማይ ምን ያደርጋል ማለት ነው? የኔ ህይወት ላይ ይሰራል። አንድ ጊዜ አንድ ነገር ገባኝ። ምን ገባሽ ካላችሁ ብዙ ነገር ፔንፉል ሆን ነበር በፊት ማለት ነው። ከዛ ከተረዳውበት ቀን በፊት በጣም ብዙ ነገሮች ያሙኛል። ለመቀበል አልፈልግም እና በቃ እታገላለሁ። መሸነፍ አልፈልግም። በቃ ጀግና መሆን ነው የምፈልገው። እኔማ እንዲሆኝ አልታይም። ስሜን ጠብቃለሁ፣ እንደዚህ ሆናለሁ ምንለው ጀግንነት አለን። የሰው ልጆች በራሱ የሆነ እኛ ውስጥ እየተፈጠረ አለ። አሁን ለምሳሌ ይቅርታ ጠይቅ ብንባል ምንድነው ፊልም የምናደርገው ብዬ ቅድም ምሳሌ አንስቻለሁ። ምናልባት ተቆራርጦ አልሰማችሁኝም ይሆናል። ይቅር በል ሲባል ይቅርታ ከስጋ ከዚህ ከእጅህ የሚወጣ ነገር አለ። የሆነ ከወገብህ ከአፍህ የሆነ ዝም ብሎ ቀለል ብሎ ማለት ነው የሆነ በእጅ ምሰራው በእግር የምትሄድበት አይደለም። ይቅርታ ልብ ይፈልጋል። ስለዚህ ስሜታችን፣ ዕውቀታችን፣ ፈቃዳችን ለእግዚአብሔር መገዛት መቻል አለበት። ትክክለኛው አምልኮ ይሄ ነው። አሁን መጀመሪያ እነዚህ የኛ የምንላቸው እኔማ ይሄ አይመቸኝም፣ እግዚአብሔር ሆይ ይሄኛውንማ እኔ አልወድም የምንለው ፓርት አለ። እግዚአብሔር ይሄን ፈልጋለሁ ሲል ይሄንማ ማድረግ አልችልም የምንለው፣ ይቅር በይ ሲል እግዚአብሔር ሆይ በእውነት ይሄ ነገር ልቤን በጣም ሰብሮኛል ስለዚህ ብለን እናለቅሳለን እንጂ ይቅር አንልም። ያ ምን መሰላችሁ? ብዙ ጊዜ ይቅር ሲባባል ሰው ያለቅሳል። ሰዎች ልቡ ተሰብሮ ያለቅሳል ብሎ ያምናሉ። እኔ ግን ራሴ ላይ ስላየው እልክ ነው የሚያስለቅሰን። አብዛኛው ሰው እኔ እንዲህ ተጎድቼ አልፌ ይቅር አልኩ የሚል ራስን መጣል። የኔ አባት ወታደር ነው። አንድ ቀን እንደዚህ ያለ ይቅር ለመባባል በቀረቡ ሰዎች መካከል ሆኖ የደርግ ጊዜ ወታደር ነውና እንደዚህ ያለ ይሄ ክርስትና እንደው ሐሞተ ቢስ ያደርጋል። ምን ልልፈኝ ፈልጎ ነው? ይሁን የኔ የምንለው ነገር የለም። እኔ እኮ የምንለው ነገር የለም። ወኔያችን ነው የሚገለው። ይሄን ማልተው የምንልበትን ስሜት ነው የሚገለው። መጀመሪያ ራሳችንን ማሸነፍ ክርስትና ዓለም ላይ መጀመሪያ ራስን ማሸነፍ ነው እንጂ ሰውን ማሸነፍ አይደለም። በጣም የተቸገርነው አሁን ላይ ራስን ማሸነፍ። ሕያው መስዋዕት አድርጋችሁ አቅርቡ ማለት ደግሞ የተሸነፈውን ራሳችሁን አቅርቡ ማለት ነው። በቃ ምንድነው የራሱን ፈቃድ ትቶ የራሱን ፍላጎት፣ ስሜት፣ ዕውቀት ምናምን ትቶ ሰማይ ምን ይላል ማለት የጀመረ